ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ቆንጆ አዚፋ አብረን እንሰራለን። እሱንም ለመስራት እዚህ ጋር ምስሩን እንጥዳለን ማለት ነው። ምስራችንን ጥደን ምስሩ እስከሚበስል ድረስ ቀይ ሽንኩርታችንን በመላጥ እሱን እንከትፋለን ማለት ነው። ቀይ ሽንኩርታችንን ድቅቅ አድርገን እንከትፋለን። መድቀቅ አለበት፣ በጣም ድቅቅ ማለት አለበት። ሽንኩርታችንን በዚህ መልኩ ጨርሰናል። ሽንኩርታችንን ስንጨርስ ቀጣይ የሚሆነው ቃሪያ ነው። ቃሪያውንም ድቅቅ አድርገን ነው መክተፍ ያለብን። እንደዚህ ቃሪያውን ከተፍን ምስራችንን ቼክ ማድረግ አለብን። በጣም እንዳይቦካብን እያየ ነው። ምስራችንን እያየን ቃሪያችንን ከትፋለን ማለት ነው። ቃሪያችንን በዚህ መልኩ እንግዲህ ጨርሰናል። ቀጣይ የሚሆነው ነገር ምስሩን ማጠንፈፍ ነው። ምስሩን አጠንፈፈን ከጨረስን በኋላ በዚህ መልኩ እንደዚህ አድርገን እናዘጋጀዋለን ማለት ነው። እንደዚህ አድርገን ካዘጋጀነው በኋላ በዚህ መልኩ እንደዚህ እንዳምጠዋለን። ምስሩ ደቀቅ ማለት ስላለበት እንደዚህና ግን እንደፈልግ አንዳንድ ሰው ምስሩ ፍጥጥ ብሎ የሚወድ ሰው አለና ሁሉም ሰው እንደ ፍላጎቱ ነው። እኔ ግን ያዘጋጀሁት በዚህ መልኩ ስለሆነ ነው። ሌላ ሰው ደግሞ በሚፈልገው መልኩ ማድረግ ይችላል። ዋናው አሰራሩ ነው። እና እንግዲህ በዚህ መልኩ እንደዚህ ሆኖልናል። እንደዚህ ምስሩ እንደዚህ ከሆነልን በኋላ ቀጣዩ ምንድነው የሚሆነው? ሽንኩርታችንን እንጨምራለን። ከዛ ቃሪያችንን እናደርጋለን። በመቀጠል ደግሞ የሎሚ ጁስ 2 ሎሚ ነው የጨመኩት። እናንተ ደግሞ እንደምትፈልጉት። ይሄ ደግሞ ሰናፍጭ ነው። ሰናፍጩን በጥብጫ ነው። ይሄ ደግሞ ነጭ ሽንኩርትና ዝንጅብል የተፈጨ ነው። ግማሽ የሻይ ማንኪያ ጨውን ያደረኩት። ሌላ ደግሞ ኦሊቭ ኦይሉን በኮሰረት አንጥሬዋለሁ እና እንደሱ አድርጌ ነው ያደረኩት። ኦሊቭ ኦይል ነው ያደረኩት፣ የወይራ ዘይት ማለት ነው። ከዛ ሁሉንም ነገር በደንብ እንዲዋሃድ በደንብ ማማሰል አለብን። አለበዛ ቴስቱ አይወጣም። በደንብ እንዲዋሃድ በደንብ ማዋሃድ አለብን። ከዛ የተወሰነ ደቂቃ ቅመሙ አንድ ላይ እንዲሆን አስቀመጥኩት ማለት ነው። አሁን እዚህ ጋር በእንጀራ አድርገን እንቀምሰዋለን። እስኪ እንቅመሰው ምን ይላል? መቀመስ አለበት። እንግዲህ ቤተሰቦቼ እናንተም በዚህ መልኩ ሞክሩት። ቆንጆ ነው። በማንኛውም ቤታችን ባለው ነገር መሞከር በጣም መልካም ነው ማለት ነው እና ሞክሩት። ማንኛውም ሰው መስራት ይችላል። በጣም ቀላል ነው ማለት ነው። በጣም ቆንጆ ነው። ይጣፍጣል። ቴስቱ በጣም ጥሩ ነው። ስለዚህ ሁላችንም እንሞክረው። ፕሊዝ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። ላይክ ስታደርጉ የኔ ቪዲዮ ለሌላ ሰዎች ስለሚደርስ ላይክ ማድረግ አትርሱ።